ትረኞች የሚሏቸው ፋኖችን ነው ክህደት በመፈጸም መከላከያ ሰራዊቱ ላይ ጥቃት እየፈጸሙ መሆናቸውን በመጥቀስ ጥሪ አድርጓል። ለማንኛውም ይህን ክስተት እንዴት እየተከታተሉት ነው? ጎንደር ያለውን በምን አይነት ሁኔታ እያዩት ነው? እውነት አገዛዙ ከጎንደርና ከአንዳንድ ቁልፍ ቦታዎች መውጣቱ ምንድነው ስትራቴጂው? በሰሜን ያለውን ጦር ለማጠናከር ሰሜን ሸዋ ውስጥ የገባበትን ከፍተኛ ውጊያ እንዲሁ እሱንም ተጨማሪ ደጀን ለመሆን ለምንድነው ከጎንደር እየለቀቀ ያለው? እዛስ በአሁኑ ሰዓት ያለውን አጠቃላይ ሁኔታ እንዴት ይመለከቱታል? አመሰግናለሁ መሳይ። በጣም በየዕለቱ ክስተት ሀገራችን ውስጥ ያለው ወታደራዊ እንቅስቃሴ በተለይ ጦርነት ውጊያ በየቦታው ነው። እንግዲህ ሰሞኑን ጎልቶ ይሰማ የነበረው በሸዋ አካባቢ የአገዛዙ ኃይል በፋኖ ኃይሎች ላይ እንዲሁም በደቡብ ወሎ ማጥቃት ሰንዝሮ ነበረ። ሰፋ ያለ ማጥቃት እንደነበርና በአየርም በምድርም በተዋጊ ሄሊኮፕተር፣ በተዋጊ አውሮፕላን፣ በድሮን እና በእግረኛ ሰራዊት በተለይም ደግሞ በአየር ወለድ ጦር ብዙ ክፍለ ጦሮች ኢንቮልቭ እንደሆኑ ነው የሚነገረው። እስከ 4-5 ክፍለ ጦር እሱ እንግዲህ 4-5 ቀን ወስዶ በአብዛኛው ፋኖቹ መመከት ችለናል። እንደገና ደግሞ ምንም ያመጣው ለውጥ የለም። በመልሶ ማጥቃትም መጣውንም ኃይል መልሰናል የሚል ሪፖርት ነው ሲያቀርቡ የሚሰማው። ከአገዛዙ በኩል የተሰማ ብዙም ነገር የለም። ግን በጥቅሉ ሲታይ እንጀራናል እንትን ያረጉት ላውንች ያረጉት እንትን ኦፕሬሽን ያን ያህል አመርቂ ውጤት እንዳላመጣ ብዙ ማሳያዎች አሉ። ፋኖች የሚሉት በአብዛኛው ተአማኒነት የሚኖረው ነው። በዚህ አይነት ዘመቻ ቀናትን የወሰደ ዘመቻ አትሊስት የተወሰነ ግብ መያዝና የተወሰነ ኃይል ደግሞ ከጥቅም ውጭ አድርገናል የሚል የአገዛዙ ኃይል ማሳየት መቻል ነበረበት። ስለዚህ በዛ በኩል ያለው ኦፕሬሽን ምንም ያመጣው ውጤት እንደሌለ ነው የሚታየው። እሱ እንዳለ ሆኖ ነው አሁን በዚህ በደቡብ ጎንደር በኩል የመከላከያ ሰራዊቱ ከአንዳንድ ቦታ የመልቀቅ ሁኔታንም ተከትሎ በዛ አካባቢ ያለው ውጊያ በአጭር ጊዜ ውስጥ መልኩን እየቀየረ ነው የሄደው። በዚህ በወልዲያ ደብረ ዘይት መንገድ እስከ ደብረ ታቦር ያለው መንገድ በጣም ቁልፍ ወታደራዊ አስፈላጊነት ያላቸው መሬቶች ያሉበት እና እንደገና ደግሞ ቁልፍ የሰፕላይ ሩት ነው። በዛ አድርጎ ወደ ሰቆጣም ወደ ላስታም ወደ ደቡብ ጎንደር እንደገና ደግሞ ጋሸና የሚባለው ቁልፍ ቦታ የብዙ መንገዶች ጃንክሽን ወደዛ የሚወስደው መንገድ በአብዛኛው በተለይ ስትራቴጂክ የሆነው የንፋስ መውጫ አካባቢ መያዝ ያው የጋሸናንም እንትን መያዝ ብዙም እንትን አያደርገውም። የአካባቢ ከተያዘ ወደ ደቡብ ጎንደር የሚደረገው እስከ ደቡብ ወሎ ማለት እስከ ወልዲያ ያለው መንገድ ሩት የሰፕላይ ሩት ተሰናክሏል ማለት ነው። እና እሱን እየሰማን እያለን ነው እንግዲህ በኋላ ወደ ደብረ ታቦር የደረሰ ውጊያ የተካሄደውና ደብረ ታቦር ደርሰው በደብረ ታቦር ከተማ ውስጥ ፋኖች ታይተዋል። የገቡም አሉ። እንግዲህ ያ አካባቢ በምን ሁኔታ ላይ እንዳለ ባይታወቅም ደብረ ታቦርን ኦልሞስት ፋኖች በከፊል እንደተቆጣጠሩት ነው የሚሰማው። እና ይሄ ሁሉ እንቅስቃሴ የሚሆነው ምንድነው? በተለይ የደቡብ የሸዋው እንግዲህ በፋኖ አሁን በአንድ ወጥ ድርጅትና አንድ ወጥ አመራር አቋቁም ያለው መስርች ያለው ደረጃች ያለው እሱ ስራ ላይ ውሎ ሳይሆን ወይም ኦፕሬሽናል ሆኖ ሳይሆን አሁን እኔ እንደሚመስለኝ አትሊስት
በየክልሉ ያሉ በየክፍለ ሀገሩ ያሉት የፋኖ እዞች በፊት ወደ 2 ተከፍለው የነበሩት በአንድ ላይ ሆነው ኮኦርዲኔትድ የሆነ ውጊያ ማድረግ ጀምረዋል ማለት ነው። በተለይ የጎንደሩ የሚያሳየው ይሄን ነው። የደቡብ ጎንደር እዛ ያሉት እዞች በፊት ለ2 ተከፍለው የነበሩት አሁን ወደ አንድ ኮኦርዲኔትድ ወደሆነ እየተረዳዱ ውጊያ ማድረግ ጀምረዋል ማለት ነው። በዚህ እንግዲህ የሚታየው ውጤት በዚህ አኳያ ነው። ሌላው ደግሞ ቅድም አንተ ያነሳው ወደ ሰሜን ጦር የማጓጓዝ ምናልባትም ወልቃይትን ለመከላከል ነው። ወደዚህ ወደ ማይጸብሪ ወደ ወልቃይት ክልል ገብቶ ውጊያ የጀመረውን የወያኔ አካባቢ ማለት ነው። ጸለምት አካባቢ የሚባለው ያው የተያዘ ነው። የጸለምት የሚባለው እስከ ዳንሻ ያለውና ያው ለጎንደር በጣም ቅርበት ያለው ቦታ ነው። በቅርቡ የሄድኩ ጊዜ ማይቻለውና ያንን ቦታ ለመያዝ ወያኔ የካሄደው ውጊያ ግጭት ነበረ። በዛ በኩል እንትኑ አልታወቀም፣ ሞቲቭም አልታወቀም፣ ግቡም አልታወቀም። እንዲሁ የተወነባበደ ነገር ነበረ። አሁን ግን በአገዛዙ በኩል በዛ ስጋት አለኝ በሚል ይሆናል። በእርግጥ ከኤርትራ ጋር በዛ በኩል ለመዋጋት ነው የሚለው ለመረዳት ያስቸግራል። ምን የመዋጊያ መሬት አለና ነው። በዚህ በባድሜ በኩል እና በዛላምበሳ በኩል ባለው ሁኔታ ኤርትራ በአልጀርሱ በተፈረደላት መሰረት እንድታገኝ ሙሉ በሙሉ ከኢትዮጵያ መንግስት ስምምነት አግኝታ ያለቀ ጉዳይ ነው። እንግዲህ ምናልባት ከዛ አልፎ ያው አንድ ወታደራዊ መሬት ስትይዝ ቦርደር የተሰመረልህን መስመር ላይ አይደለም የምትቀመጠው። ወታደራዊ እንቅስቃሴ በሚኖር ጊዜ ባፈር ዞን ታበጃለህ እና ወታደራዊ አስፈላጊነት ያላቸው መሬቶች ለማያዝ ስትል ወደፊትም ገፋ አድርገህ ልትገባ ትችላለህ፣ ወደ ኋላ መለስ ብለህ ልትይዝ ትችላለህ። ወታደርን ስታሰፍር መከላከያ ስትመሰረት ማለት ነው። እንደገና ደግሞ ኮንትሮል ዞንህን ስትከልል ከወታደራዊ አስፈላጊነት አኳያ ነው እንጂ መስመሩን አይደለም የምታየውና እንደዛ አይነት ነገር ሊኖር ይችላል እንጂ እዛ ቦታ ላይ ኢትዮጵያውን አገዛዝ ፈርሞ ያስረከበውም ፈርሞ የሰጠውን መልሶ ደግሞ ክሌም ለማድረግ ጦርነት ያስነሳል ተብሎ አይጠረጠርም። እና ትንሽ የተምታታ ነገር ነው። ደግሞ ከወያኔ ኃይል ጋር ለመዋጋት ነው እንዳይባል ደግሞ በዚህ በራያ አካባቢ ወያኔ የሚያደርገውን መስፋፋት ወይም መልሶ መያዝ እስከ አላማጣ ድረስ ያለውን እንዲይዝ ራሱ አገዛዙ የሰራዊቱን አስወጥቶ ለቆለታል። እና እንግዲህ ይሄ የጦር ማጓጓዝ ወደ ሰሜን የሚባለው ምን ለማድረግ እንደሆነ ወደፊት በተግባር ሲታይ የሚለይ ነው። እና በአጠቃላይ ግን ፋኖ በአሁኑ ሰዓት በዚች በትንሽ መተባበርና ኮኦርዲኔትድ የሆነ ውጊያ በማድረግ እንኳን እንዴት ከፍተኛ ለመመከት የማይቻል ብዙ ወረዳዎችን በተወሰኑ ቀናት ውስጥ መቆጣጠር የቻለ እስከ ዞን ከተማ ደብረ ታቦር ድረስ የደረሰው ሲታይ የፋኖ በአንድ ወጥ እዝ ስር መደራጀት እና በአንድ እዝ ስር ደግሞ ኦፕሬሽን መስራት ስትራቴጂክ የሆነ የተቀናጀ ውጊያ ቢያደርግ ደግሞ ሊደርስ እንደሚችል የሚያሳይ ነው። እና በአገዛዙ በኩል በጣም የተምታታበት ነገር ነው የምናየው። ግን በሂደት የሚጠራ ይሆናል። ይሄ አሁን የሰሜኑ ዘመቻ ከኤርትራ ጋር ለመዋጋት የት ነው መዋጊያ ቦታው? ከወያኔ ኃይል ጋር ለመዋጋት እንግዲህ ወደ ጸለምት ጦር በማዝመት እዛም ኃይል እንዳለ ነው የሚነገረው እና ወደፊት የሚታይ ይሆናል። መሳይ እንደው ሻለቃ ማሞ የኤርትራውንና የህዋቱን
እንመጣበታለን። ምክንያቱም አሁን ከፋኖ ጋር የገባበትና ላለፉት 2 ዓመታት ከ8 ወር የዘለቀው ጦርነት አለ። በዛ ጦርነት አብይ አህመድ እስካሁን ጦርነት ውስጥ መግባቱን እንኳን በዛ አካባቢ እንደው የሆኑ ክላሽ ያዙ ሰዎች ውር ይላሉ እያለ ለማሳነስ የሄደበት ርቀት፣ በቅርቡም የሆነ የወፍ ጫጫታ አድርጎ የገለጸበትም ሁኔታ አለ። በቀጥታ ፋኖም ባይሆንም አሁን ያለብን ሁኔታ የወፍ ጫጫታ ነው በሚል ሊያሳንስ የሄደበት ርቀት አለ። ነገር ግን የአማራ ክልል ሰላምና ጸጥታ ቢሮ ጦርነት ውስጥ እንደገቡና በዚህም የአማራ ሕዝብ ከጎናቸው እንዲሰለፍ ጥሪ ያደረጉት የፋኖን ጉዳይ ለመፍታት ሽምግልና በጎንም ጀምሮ እንደነበረ ሰምተናል። የቀድሞ የኢህአዴግ ባለስልጣናት የተሳተፉበት አማራን ጥይት እንዳይተኩስብን ከኤርትራ ጋር ለሚኖረው ጦርነት አማራ ጋር ተኮራርፈን ወደዛ ሜዳ አንችልም የሚል ሐሳብ ያላቸው ብልጽግናዎች በእስር ቤት ያሉትንም ውጪ ያሉትንም ለማነጋገር የሽምግልና ነገር ከጀርባ እንደጀመሩ ባለፈው ሰምተናል። ለማንኛውም እንደው የአማራ ክልሉ ጦርነት እነሱ አጥፍተናል፣ መሪዎቹንም በስምምነትና በድርድር ወደ ሀገር ቤት አምጥተን በሰላማዊ መንገድ እንዲታገሉ አድርገናል። ስለዚህ ከዚህ በኋላ የፋኖ ነገር አብቅተዋል ባሉ ማግስት ነው እንግዲህ እንዲህ አይነት መጠነ ሰፊ ጥቃትና 12 ወረዳዎችን እስከ መቆጣጠር የተደረሰው። ሙሉ ዕውቅና ሰጥቶ ጦርነት ውስጥ መግባቱን ለህዝብ አልገለጸም። ነገር ግን የአማራ ህዝብ ሙሉ ጦርነት ውስጥ እንደገባ በስፋት ዓለም አቀፍ ሚዲያዎችም እየዘገቡ ይገኛሉ። እንዲህ አይነቱ ስትራቴጂ ለአብይ ምን ያህል ያዋጣዋል? ወል መሳይ ይሄ እኛ ሀገር ላይ በእኔ በእድሜ ከንጉሱ ጊዜ ጀምሮ ወደ በደርግ ዘመን ውሸት በተለይ በተቋም ደረጃ በመንግስት ደረጃ ሚሊተሪ ውስጥ ደግሞ ውሸት ያው ህይወት ጋር የተያያዘ ስለሆነ የወታደራዊ ስራ ውሸትን በከፍተኛ ደረጃ መዋጋትና መኮነን ወይም ደግሞ በከፍተኛ ዲሲፕሊን የሚያዝ ነገር ቢኖር ውሸት ነው። በሀገርም ደረጃ ውሸት ሀገርንም ሊያጠፋ እንደሚችል ነው እኔ በእድሜ የተገነዘብኩትና የውሸቱ መጠን በየዘመኑ እየጨመረ መጥቶ በተለይ አሁን ከወያኔ አገዛዝ በኋላ አሁን ደግሞ ከዛም የባሰ መኖሩን ሁሉ አናውቅም ነበር። ውሸት የቱንም መሀል እንደዚህ ቆሞ የሚሄድ አይነት ነገር የሆነ ተራራ አክሎ የሚታይ ውሸት እየጨመረ የመጣው ደግሞ በዚህ ዘመን ነው እና በዚህ አገዛዝ ዘመን በጣም ብዙ ይዋሻል። ስለዚህ አገር በውሸት የምጠፋ ከሆነ የኛ ሀገር መኖሯ በጣም ያስደንቃል። ውሸት ነው ሀገሪቷን ያጥለቀለቀው፣ ሀገሪቷንም እየጎዳት ያለው አሁንም ያለንበት ሁኔታና እውነታውን ካየን የፋኖ ኃይል በአሁኑ ጊዜ ከባድ መሳሪያ እና የመካናይዝድ ትጥቅ ካለመያዝ ውጪ በዚህ ዘመን ደግሞ ያም ራሱ በዛ ዘመን እንደነበረውም የከባድ መሳሪያ የመካናይዝድ ኃይልም በሌሎች ነገሮች ተተክቷል እና ምናልባት እነዛን ዛሬ ትላንትና የሶሪያን ኃይል ተቃዋሚ ኃይል የአሳድን መንግስት በምን አይነት ሁኔታ በተወሰኑ ቀናትና ሳምንታት ውስጥ ለ50 ዓመታት በላይ የዘለቀን ዲክታተርሺፕ እንዴት አድርገው በህብረት እንዳሸነፉት የሚታወቅ ነው እና የፋኖ ኃይል ከፍተኛ የእግረኛ ሰራዊት ገንብቷል እና እንደገና ደግሞ የያዛቸው ቦታዎች ኦልሞስት በአንድ አካባቢ የምታገኘው አይደለም፣ በጣም ሰፊ ቀጠና ነው እና በዚህ ሰፊ ቀጠና ውስጥ ሁሉ የፋኖ ኃይል አለ። ከዛ በላይ ደግሞ ከፍተኛ የህዝብ ድጋፍ አለው እና የመሬቱም ገጽታ ለሽምቅ ውጊያ የሚያመች ነው እና ይህን ሽምቅ ውጊያንና መደበኛ ውጊያን አደባልቆ የሚዋጋ ኃይል ነው። ስለዚህ መከላከያ ሰራዊቱም ሆነ በተለይ ህዝባዊ ኃይል የሚያደራጁት ሚሊሻና አድማ በታኝ እየተባለ የሚደራጀው በመጠኑም ቢሆን የአካባቢውን ስለሚያውቅ የአካባቢውን ባህሪም የተላበሰ ስለሆነ በሱ ይመስለኛል እየተረዱ ያሉት እንጂ በመደበኛ ሰራዊቱ ብቻ
ቢሆን እስካሁንም ያለው ሁኔታ የተለየ ይሆን ነበር እና ለማንኛቸውም እነሱ በቃላቸው የሚናገሩት ሐሰት ነው፣ ውሸት ነው። ከወታደራዊ ግምገማም አኳያ አይደለም የሚናገሩት። ያው በተግባርም የሚታየው ይሄው ነው። እንደዚህ በቀላሉ አንድ ጊዜ እንኳን ከፍተኛ ዝም ብሎ ወዶ ገባ በእኛም ዘመን ነበረ። ወዶ ገባ እኮ ተደራዳሪ ሊሆን አይችልም። የውሸቱ አገር ተራራ ማከል እኮ ምለው እንዲህ አይነት ውሸት እኮ ነው። ወዶ ገብ ቀላል አይደለም። በተለይ ከፍተኛ አመራር ላይ ያለ ወዶ ገብ በጣም ብዙ ምስጢር ሊያወጣ ይችላል። ብዙ እነሱን ውስጣዊ ጉዳይ መረጃ ሊሰጥ ይችላል። እንደገና ደግሞ እነሱኑ መልሶ ለማስጠቃት ካገዛዙ ጎን ሆኖ በአድቫይዘሪ እንትን ሊሰጥ ይችላል። ይሄ ነው የወዶ ገባ ስራ እንጂ ወዶ ገባው ራሱ ከመንግስት ጋር እንዴት አድርጎ ነው የሚፈራረመው? እጁን ሰጥቷል እኮ አልቋል፣ ሞቷል። የሱ ነገር ካለው ስርዓት ጋር ከእጅ ከሰጠበት ጋር አሁን ያልኳቸውን ነገሮች በማድረግ ኮንትሪቢዩት ያደርጋል እንጂ እሱ ተደራዳሪ ሊሆን እኮ አይችልም። እንዴት አይነት ባህልና እንዴት አይነት ዲሲፕሊን እንዴት አይነት ማታለያ እንደመጣ ነው የሚገርም። በሀገራችን ላይ መጥተዋል እኮ በእኛ ጊዜ ብዙዎቹ። እሺ ቅስቀሳ እናደርጋለን እኛንን ያሸፈትነውና እኛን ለማስገባት ቅስቀሳ እናደርጋለን ሊሉ ይችላል። እንደነ ኪሮስ አለማየሁ ከወያኔ መጥቶ እኛ በዘፈን ያስወጣ ነው በዘፈን እንመልሰዋለን ብሎ ቃል ገብቶ ሲዘፈን ነበረ የሄዱትን ለመመለስና እንደዛ አይነት ኮንትሪቢዩሽን ነው ያለው እንጂ እንዴት እጁን የሰጠ ከመንግስት ጋር ይፈራረማል ውል? ምን አይነት ውል? የተኩስ አቁም ነው? የትኛው የሚያዘው ወታደር አለና ነው ጥሎት የመጣው ወታደር ተኩስ አቁም የሚለው? እና በዚህ ተነስተው እኛ ምንም የቀረ የለም ሁሉም እጅን እየሰጠ ነው የሚለው የፕሮፓጋንዳ ለፕሮፓጋንዳ እኮ ፕሮፓጋንዳ በሰራተኞች ባክፋየር እንዳያረግባቸው ነው እንጂ የሚጠነቀቁት የትኛውንም ውሸት ወስደው ፕሮፓጋንዳ ያሰራጫል። የፕሮፓጋንዳ ክፍል ግን በመንግስት ባለስልጣን ደረጃ፣ በወታደር ደረጃ፣ በወታደር አዛዥ ደረጃ እንዲህ አይነት በፍጹም ከእውነት ጋር ግንኙነት የሌለው ፕሮፓጋንዳ የሚጠቅመው ነገር የለም። እውነቱ አንድ ጊዜ እንኳን ይሄ ነው የተባለ በፋኖ ኃይል ላይ ፋኖ በቃ ከፍተኛ ምት ተመቶ እንትን አድርጎ ማለት ሴትባክ ደርሶበት አሁን እያገገመ ነው ወይም ደግሞ መንምኗል የተባለ አይነት ውጊያ ተደርጎ ውጤት የተገኘበት የለም እስካሁን ድረስ። እንደውም ፋኖቹ ናቸው በብዙ በመሳሪያ በሰው ኃይል በውጊያ ብቃት ከጊዜ ወደ ጊዜ አቅማቸው እየጨመረ የሚቆጣጠሩትም አካባቢ እየሰፋ የሄደው እነሱ ናቸው እና ከእውነት ጋር የማይገናኝ ነገር ነው እና እውነቱ ያው ቀን እየቆጠረ ይወጣል። ግን በዚህ መሃል የሰው ልጅ እንደ ቅጠል ይረግፋል፣ የሀገር ኢኮኖሚ ይደቃል። ሰዎች ከዕለት በዕለት ጦርነቱ ጨምቆ በሚወስደው ሀብትና ንብረት የሀገሪቷን ኢኮኖሚ እያንዳንዱ ሰው በችግር ውስጥ ከቀን ወደ ቀን ወደ ታች ወደ መቀመቅ እየወረደ ይሄዳል ማለት ነው እና ይሄን የሚያስብ ይሄን አይቶ መፍትሄ የፖለቲካ መፍትሄ ወይም ሌላ መፍትሄ የሚል መንግስታዊ ስርዓት ስለሌለ ዋጋ እየከፈለች ያለችው ሀገሪቷና ህዝቧ ነው እንጂ የነሱ ውሸት ነገ ዛሬ እየታየ ባለው እውነት ነገ በሚመጣው ደግሞ ግልጽ የሆነው እውነት የሚረጋገጥ ነው የሚሆነው እና ውሸት ነው የሚያወሩት። እንደው ሻለቃ ይሄ ስትራቴጂን ያዋጣል በቀደም ሲል የተከስኩት አንደኛ ንቀትም አለበት አገዛዙ ለሀገራዊ ግዳጅ ነው ጦሩን መናወጣው አለ እንዴ አማራ ክልል ያለው ጦርነትስ ምንድነው? ያንን እንደ ተላላኪዎች ጦርነት የአማራን ህዝብ የማሳነስ ለሌሎች እንግዲህ የትግራይ ህዝብና የኤርትራ ህዝብ ቢደመር የአማራን ህዝብ 1/3 እንኳን የሚሆኑ አይደሉም።
የአማራ ህዝብ ሁሉ ጊዜ ተከታይ ሁሉ ጊዜ አድራሽ ሁለተኛ አይነት ነገር አድርጎ አጀንዳ የሌለው የሌሎችን አጀንዳ አስፈጻሚ አድርጎ የማይተም ነው። እንግዲህ የአማራ ክልል የምስለኔው አስተዳደር የሰላምና ጸጥታ ቢሮ መግለጫ የሚያሳየው ያንን ነው። ተላላኪ ናችሁ፣ ከዳተኞች ናችሁ፣ የሌሎችን አጀንዳ ነው የምታስፈጽሙት። እንደውም ደብረ ታቦር ላይ ለሚሊሻዎቹና ለአድማ በታኛቸው የሰጡት ማደናገሪያ እየመጡ ያሉት የሚዋጓችሁ ሻዕቢያዎች ናቸው፣ ወያኔዎች ናቸው የሚል ነገር ነው። በኋላ ላይ ነው ሲያዩዋቸውና ተማርከው እናንተ ናችሁ እንዴ የተነገረን እንደዚህ ነው ብለው የገለጹላቸው። ለማንኛውም አማራ ክልል ይህንን ጦርነት አስቀምጦ ሌላ ጦርነት ውስጥ መግባት ይቻላል? አብይ አህመድ እንደፈለጋችሁ አድርጎ በጸጥታም ይሁን በሚሊሻ በአድማ በታኝ የክልሉን ሰላም አስከብሩ፣ እኔ ሌላ ግዳጅ አለብኝ አይነት እንደሆነ ነው የሰማነው። ይቻላል ወይ? አማራ ክልል ያለው ጦርነት እንዲህ በቀላሉ የሚያሳንሱት ነው?